የአማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም። አትጠራጠሩ። በዚህው አጋጣሚ ባልተገባ መንገድ የተሰራባትን የአምቦን ንግግር ትንሽ ላብራራላችሁ። በሰራነው ስራ ትልልቅ የፖለቲካ መደምደሚያዎችን እንደኛ ዘንድሮ ያገኘ የለም። የአማራ ህዝብ በተሳሳተ የታሪክ ትርክት እንደ ጠላት እንደ ጨቋይ ተደርጎ ሲሰራበት ኖሯል። የታሪክ ትምህርት ምን አለ? አሁን የተመነከነከ አይደለም እንዴ? የተመነከነከ ነው። ቅጥ የጠፋበት ነው። በእኔ እምነት እንደዛ ነው። እንደገና ሪክራፍት ሪራይት መደረግ ያለበት እንጂ አሁን ባለው ታሪክ ትውልድን በእውነት መገንባት የሚቻል አይደለም። ለዛ ነው ድብልቅ ብሎ የቀረበው። ጥያቄዎቹ ክርር ያሉ ነው የነበሩት። አንድ ሰው ጠየቃቸው ጥያቄዎቹ ቅረቡ አይቅረቡ ነው ያላወኩም። በሚዲያ ክርር ያሉ ጥያቄዎች ናቸው። አንዳንዶቹን በአግባቡ መለስ፣ አንዳንዶቹን ተውናቸው፣ አንዳንዶቹን ደግሞ ህገ መንግስቱን አነበብ ነው። አዲስ አበባ ላይ የተነሳው ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ህዝቦች እና የሀገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በህገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይሄን በህገ መንግስቱ ላይ የተሰፈረው ነው። የጨመርነው የለ የቀነስነው የለ። እነሱን ላፊ ሄደው ለመልካም ግንኙነታችን ስንል ላፊ ሄደው የተናገሩት ነገር አለ። ወደ ሰላማዊ ሰልፍ ተቀየረ በእነሱም በኩል። እኛ ይሄን አደረገ። ልዩ ጥቅም ማለት ምንድነው የሚለው ዲፋይን አልተደረገም። ሰው እንደፈለገ እንዲተረጉሙ ያስገድደው እሱ ነው። ግን አንድ ሁለት ነገር ልናገር። አዲስ አበባ ዙሪያው ሪሶርስ ይጠቀማል። ውሃን እንውሰድ። የውሃ ጋን መቼም መሬት ነው፣ ከየት እንደሚመጣ አይታወቅም። ደንና ተራራማ አካባቢዎች ናቸው የውሃ ጋን እያልን የምንወስዳቸው። አዲስ አበባ እንዲህ አይነት ሪሶርሶችን መጠቀም አይቀርም። ስለዚህ ውሃ ይለማል። ከሚለማው ውሃ የዙሪያው የኦሮሞ አርሶ አደሮች እንዲጠቀሙ ቢደረግ ምን ነውራል? ይሄም ልዩ ጥቅም ነው። ምክንያቱም አማራ ክልል እዚህ ዙሪያ ከሚወጣው ውሃ ሊጠቀም አይችልም። ይሄን የመሰሉ ትንንሽ ጥቅሞች ናቸው ልዩ ጥቅም ማለት። ይሄ እንዴት ትልቅ የፖለቲካ አጀንዳ ሆኖ አንደኛን ማጥላላት የፈለገ ሰው መዞ ስለለጠፈው እናጓጉነዋለን። እንደ ኳስ ጠበጠብነው ከልኩ በላይ። እኛን ለማፍረስ የተሰራ ነው። መረጃው ይሄ ነው። በአጠቃላይ በነገራችን ላይ ስንታገልኛ ለአማራም እንታገላለን፣ ለመላ ኢትዮጵያም እንታገላለን። ስለዚህ ዘመቻ እንዳለው